ናሆሜ አንዴ ብቻ ናሆሜ አንዴ ብቻ ጠጣ። እሺ እጠጣለሁ። አመሰግናለሁ ናሆሜ። መጠጥ ከሰው ጋር ሲጠጡ ነው ደስ የሚለው፣ ለጨዋታም ድምቀትም ለሁሉም ነገር። የመጠጥ ኤክስፖርት ሆልሻል። መጠጥ ብቻን ስትጠጣ ህመምህ ነው ትዝ የሚለኝ። ምክንያቱም ብርጭቆን ለብቻ ስትይዘው የማይጠገል ልብ፣ የተሰበረ ልብ ነው ትዝ የሚለኝ። አዎ ስሜቱ ብቻ አይደለም ራይል፣ እውነት እኮ ነው። ብቻዬን የቀሩት ማን አለኝ? አዎ ናሆሜ፣ አንተ አባትህ ሲሞት ብቻህን እንደቀረ ያክል ነው አይደል የተሰማክ? አዎ ናሆሜ፣ ለዘመናት እሱ ስሜት ነበር ውስጤ ነበር። እስኪ እኔ ነው ማን አለኝ? በቃ ሰው ሲባል ያለ ጭንቀት የሚኖር የለም አይደል? እውነትሽን ነው። ወደዚህ ዓለም የመጣ ነው ጥርን ለመኖር ነው። በጥረት ውስጥ ደግሞ ጥሩ ልፋት ያስፈልገናል። አንዳንዴ ስንሰበር፣ አንዳንዴ ደግሞ አግኝተን እንደሰታለን። እኔ በማጣት ውስጥ ነው የኖርኩት ናሆሜ። ማጣት በቃ ሁሉ ነገሬ ነው ያጎበጠኝ። ከብዙ ማጣት ደግሞ የወደድሽው የኔ የምትይውን ሰው ማጣት እሱ በጣም ይጎዳል። ይሄ ነው ምን ነገር ምንም የለኝም። በቃ እጣ ፋንታ ብዙ ነገር ነጥቃኛለች። ብዙ የምወዳቸውን ነገሮች ሁሉ አሳጥታኛለች። ብዙ ማጣቶችን አሳልፌያለሁ። ብዙ ነገሮችንም ተቀምቻለሁ። ግን በአንተ ጉዳይ ምንም ነገር መቀበል አልቻልኩም። ምክንያቱም በቃ እኔ አንተን ማጣት አልቻልኩኝም። አባቴ ሲሞት ብዙ ነገር ነው ያጣሁት። ወደ ነበረበት ይመለሳል ብዬ ነበር ያሰብኩት። ግን እሱ ሄደ። ይኸው እሱ ሲሄድ ጭራሽ የምወዳትን ሴት ማጣት። እያንዳንዳችን ብዙ ማጣት አስጎንብሶናል። ብዙ ነገር የማጣት ስቃይ አለብን። ናሆሜ በቃ ና ውስጥ ገብተን ና አሁንማ እጄ የሚገባበት ቀን ደርሷል። ናሆሜ ና በእናትህ ና ውስጥ ገብተን ናሆሜ እንዴት ተኝተሃል እኮ ና ግባ። ስሚኝም እንዴት ተይኝ ነኝ ምንድነው? ወይኔ ምንድነው የተፈጠረው? ወይኔ ራሴ። ኧረ ቆይ ምንድነው የተፈጠረው? እኔም ስነቃ ነገሮችን ካንተ እኩል ያየሁት። አንቺ ሰይጣን! ይህን ነገር አስበሽ ነበር ካልጠጣ ያልሽኝ? ባቢ ልቀቅ! ጅውሻ ልቀቅ! ባቢ ልቀቅ! ባቢ ገደልከኝ። ፍግም ማለት አንቺ በህይወት መኖር የለብሽም፣ መሞት ነው ያለብሽ። ቆይ ምንድን ነው የምትለው? የተፈጠረውን ነገር እኮ ካንተ እኩል ነው ያየሁት። ለአንተ ብቻ የተፈጠረ ነገር እኮ ነው አድርገህ የምታስመስለው። ውሸትሽን ነው። ይህንን አውቀሽና አቅደሽበት ነው ያደረግሽው። ቆይ ምንድን ነው የማስብበት? ቆይ አንተ ያመሃል እንዴ? እንዴት ነው እኔ ከማይወደኝ ሰውና ከማያፈቅረኝ ሰው ጋር አብሬ ልተኛ የምችለው? ወይኔ ምንድን ነው ያደረኩት? ትሰማኛለህ? አሁን እዚህ ጋር አንተ ብቻ አይደለህም ተጠቂ ሆንከው፣ እኔም ነኝ። እሺ
እዚህ ጋር ማይሆን ነገር እየፈጣጠርክ አታውራ። አሁን ስልክሽ ስጪ። አረ በቃ ማየት ፈልጋለሁ። ከፍተሽ ስጪ። ይኸውልህ ምን እንዳሰብክ በደንብ አድርጌ ያውቃለሁ። እሺ እኔ አንተ እንደምታስበኝ ወራዳ ሴት አይደለሁም። በቪዲዮ አድርጌ ማስቀምጠው። እባክሽ ሪል ይህን ነገር ዳግመኛ እንዳታስቢ። በቃ ምንም ነገር እንዳልተፈጠረ አስቢ። ጭራሽ ሰው እንዳይሰማ። እረሳዋለሁ፣ አንተም ግን እርሳው። እሺ እኔም እረሳዋለሁ። ግን በዚህ ልክ እኔ ወራዳ ሴት አይደለሁም። እሺ አንተ እንደምታስበው ምንም ነገር የተፈጠረ ነገር የለም። እንዲህ ስትርበተበት ነገሮችን ሁሉ እንዳታበላሽ። እሺ ወይዘሪት ቁርስ ምን ይምጣልሽ? አረ ምን ታረፍቻለሽ? እኔም ቤት ገና እኮ ነው። እኔማ ቁርስ ምን ልስራልሽ ብዬ ክፍልሽ ድረስ ልመጣ ነበር። አረ እማዬ ምንድነው? ስሚኝማ ልጄ እንኳን በቤቷ እንደዚህ ፈልሰስ አላለችም። አንቺ ግን በሰው ቤት እንደዚህ ፈልሰስ ስትይ ትንሽ አይከብድሽ? ይቅርታ እማዬ፣ ማታ ትንሽ ስላመሻው ነው። ያንቺ ማምሸት አለማምሸት እኔን አይመለከተኝም። ከኔ ህይወት ጋር ምንም አያገናኘውም። ገባሽ? እሺ ይቅርታ። ቆይ እስኪ ልንገርሽ፣ እስከ መቼ ነው ጥገኛ ሆነሽ ያሰብሽው? እዚህ ብዙ ትቆያለሽ? እስኪ ሀሳብሽን ንገሪኝ። አይ ብሌን እኮ ስራ ሳታገኝ አትወጪም ስላለችኝ ነው። እሷንም እንዳስነካሻት ምን አውቄ። ፍዝዝ አድርገሻታል። ለአንቺም አትሆነው የለም። ለየትኛው ቤተክርስቲያን ሄጄ እንደምሳለም ነው ግራ የገባኝ። ከአንቺ ጋር የምትለያይበትን ያው ጓደኛ አይደለም ለዛ ብላ ነው። ድንቅም ጓደኛ እሷ አንድ ነገር ብትሆን አንቺ የምታደርግላት አይመስልም። ጥለሻት ነው የምትሄጂው። ኧረ አምላኬ ከክፉ ነገር ያርቃት። ምንም አትሆንም። ሂጂ እባክሽን ወሬኛ። ደርሰሽ ሀሳቢ ትመስላለሽ። አሾክሿኪ። ግን እማዬ ምንድን ነው ያደረኩሽ? ለምንድን ነው በአንድ ጊዜ እንደዚህ የጠላሽኝ? ትሰሚኛለሽ? ቤተሰቦችሽማ የኔን ጉልበት ምጥጥ አድርገው ደሞ አሁን በታራሽ አንቺ የልጄን ጉልበት ትመጫለሽ። እንዴ እማዬ ቤተሰቦቼ ደግሞ ምን አደረኩሽ? አንቺ እኮ ለኛ የቅርብ ቤተሰብ ነሽ አይደል? እማዬ ከሞተሽ በኋላ ራሱ እንደ እናት እኮ ምጠራሽ እማዬ ብዬ አንቺን ነበር። እኔ አንቺንም እሱንም በደንብ እየተንከባከብኳችሁ ነበረ። ግርማ ግን እሱ ቤት ደፋ ቀና ስል ትዝታን አገባ። እና ምንድን ነው ይሄ? እናቴ ስለሞተች ማግባት አልነበረበትም? አይ ማግባትማ ነበረበት። እሺ ምንድን ነው? ግን ያችን ሴጣን ሳትሆን እኔን ነበረ። እንደዚህ ህይወቱን የምታበላሽውን ሴት አልነበረም። ምን ነው ደነገጥሽ? ያስደነግጣል እንዴ? ይማዬ እኔ አንቺ እንደዚህ እንደምታስቢ በፍጹም አላውቅም ነበር። ይኸውልሽ እናትሽ ከሞተች በኋላ አንቺንም እሱንም በደንብ እየተንከባከብኳችሁ ነበር። ግን ግርማ ግን በላይ ላይ ትዝታን አገባ። ከዛ እኔንም አሽቀንጥሮ ጣለኝ። የሚረዳኝን ገንዘብ እንኳን አቆመብኝ። እንደዛ እሱን አይዞ እያልኩ ሽሩሩ ብዬ ይዤ እሱ ግን የምጠቅመውን ሴት እንኳን አልያዘም። ይሄው አንቺንም እሱንም ከህይወት መስመር የምታዋጣውን ያችን አንድ ቁራጭ እሷን አገባ። እንደዛ እኔ እየለመንኩት እየወደድኩት ማለት ነው። ገባሽ? መጀመሪያም እኮ እሱ ስላንቺ ምንም አያስብም ነበር። ብሌንን በጣም ስለሚወዳት ነው ብሌንን የሚረዳት። እኔ ደግሞ እሱን ወደው ነበር። ህልሜ ሁሉ እሱን አግብቼ እናንተን እንደ ልጅ አንቺንም ከልጄ ሳለኝ ማሳደግ ነበር ህልሜ። ከዛ ትዝታን አገባ። እኔን ከህይወቷ ወጥቶጣለኝ። አንቺም እኮ ያባት ይዘር ነሽ። ልጄንም አስወጥተሽ የማጥይበት ምን ምክንያት አለ? አንድ ናቸዋ አይደል እንዴ?
አትገረሚ፣ ይሄ እውነታው ነው። ለብሌን እንደማትነግረት ተስፋ አደርጋለሁ። እና እባክሽን ልጄን ተይልኝ እሺ? እማዬ ምን እያልሽ ነው? እባክሽን አንቺ እማዬ እማዬ አትበይ። ሂጂና እሱን ፈልጊ። እማዬ እማዬ አትበይ። አብረን አድረንም ናፍቂ ቢሮ ድረስ መጣ። እባክሽ ዝም በይ። እኔ እኮ ገርሞኝ ነው አብረን አድረን ድጋሚ በጠዋት ስትመጣ እኮ። ይኸውልሽ አብረን እንዳደረን እርሺው ብዬሽ ነበር። በስካር ያለ ስሜት ውስጥ አሁን ወደ እውነተኛው ሲመጣ በቃ ጥልቅ የሆነ ደስታ ውስጥና ስሜት ውስጥ ነው ያለሁት። እባክሽ ራይል ይህንን ነገር ከጭንቅላቶሽ ውስጥ አውጪው። አንድ ነገር ለመርሳት ስትታገል ለካ በዛው ልክም ታስታውሰዋለህ። በቃ እያንዳንዱ ሌሊት ያደረግነው ነገር ሁሉን ነገር ነው እንደ አዲስ ማስታውሰው። በፈጠረሽ ራይል በፈጠረሽ ተይው። ያው ተደጋግፈን ስንሳሳም። ዝም በይ። አትጮህብኝ። አላበዛውም እንዴ? በፍቃድህ እኮ ነው ያደረግከው። ምንድነው እንደዚህ የሚያደርግህ? እባክሽ ራይል እባክሽ ልለምንሽ ራይል ይህንን ነገር እርሺው። አልችልም ናሆሜ። እንዴት የናፈኩትን ገላ አብሬው ስላፋ ያደርኩበትን ገላ እንዴት ነው ልረሳ የምችለው? እስኪ ንገረኝ። ይሄ ነገር ወደ ሌላ ችግር ውስጥ ነው የሚከተል። እውነት እወድሃለሁ የምትይ ከሆነ ይህን ነገር እርሺው። ሲጀመር እዛው ቤት ተነጋግረን ነው አይደለ የጨረስነው? ለምን ቢሮዬ ድረስ መጣ? ፈራሁሽ ራይል። ለሆነ ሰው የምትናገር ይመስል። አየህ አይደል ናሆሜ፣ እኔ ምንም ነገር ብለህ አታምነኝም። ስለዚህ ለምን ብዬ ነው ለማያምነኝ ሰው ይሄን ያህል የምታገለው? አላምንሻለሁ ራይል። እንዲያው አላህ ለማረጋገጥ ያለው። ቆይ ቅድም ስልክን ስታዩ ምን አገኘ? ምንም። እስኪ ቴሌግራምን ቼክ አድርግ። ምንድን ነው? ያው ከምነግርህ ማየቱ ይሻላል። አንቺ ሴጣን እንዳትጠጋኝ እሺ። አንድ ነገር አረግሻለሁ ብትል እነዚህ ነገሮች ጽናት ስልክ ላይ ነው የምታገኘው። እያንዳንዱ ያደረግነው ነገር በፋይል ተደርጎ ተቀምጧል። እሺ፣ ስለዚህ ባትታገለኝ ነው የሚሻለው። እንዴት ነው የሚላከው እንዳትለኝ። እኔ አንድ ነገር በሆነ እንኳን ቀጥታ ጽናት ስልክ ላይ ነው እነዚህ ነገሮች የምታገኘው። ቆይ ከኔ ምንድን ነው የምፈልጊው? ናሆም፣ እኔ የምፈልገው አንተን ብቻ ነው። እንደ ትናንትናው አይነት ፍቅር ነው እንድናሳልፍ የምፈልገው። ምን? ናሆሜ አግባኝ። ትሰምኛለሽ? ሞቼ እንኳን አላደረጉም።
ደህና ነህ ባብሽ? አልቻልኩም ባብዬ። በጣም ነው ልተው የሞከርኩት፣ ግን ደግሞ እኔ አንተን አጥቼ መኖር አልችልም። ያለ አንተ መኖር ስቃይ ነው እየሆነብኝ ያለው። ጽናት እባክሽን በቃ ተይኝ። ስለናፈከኝ ነው ላይ የመጣሁት። ከዚህ በኋላ ደግሞ ከኔ ጋር መኖር ነው ስቃይ የሚሆንብሽ። ስለዚህ በቃ ተይኝ። አንተ ቻልከው የኔ ፍቅር? ካለኔ መኖሩን ቻልክበት? አዎ እያየሽኝ አይደል? እየኖርኩ ነው። መኖር ሁሉ እኮ መኖር አይደለም የኔ ፍቅር። ስንት በህመም የታጀቡ መኖር የማይመስሉ መኖሮች አሉ። እኔ እሱን መኖር አላውቀውም። የእውነትን ነው? አሁን አንተ በሰላምና በእርጋታ ነው እየኖርክ ያለው? አዎ በሰላም ነው እየኖርክ ያለሁት። የኔ ግን እንደዛ አይደለም ባብዬ። ተደብቄ በምትሄድበት ሁሉ መንገድ መሄድ እፈልጋለሁ። ላቅፍ እፈልጋለሁ። ተይኝ አልኩሽ ጽናት። እውነት ጠልተኛል የኔ ፍቅር? አዎ ጠልቼሻለሁ። በቃ ጽናት ከአንቺ ጋር መኖር አልችልም። ቆሽሻለሁ። እኔ የምገባሽ ሰው አይደለሁም ጽናት። በቃ እሺ በይኝ። እኔ ከዚህ በኋላ ከአንቺ ጋር ሆነች እኔ ነርሽኝ። አንተ እኔን ረስተኸኛል? አዎ ረስቼሻለሁ። አዎ እንደ ረሳኸኝ በእንባህ እየነገርከኝ ነው። ግን ደግሞ ይቅር እስክትለኝ ጊዜ እሰጥሃለሁ። ምክንያቱም የኔ ፍቅር ያለው ያንተ ልብ ውስጥ ነው። ሁሌም እወድሃለሁ። እሺ እንዴት አደርሽ? እናቴ እንዴት አደርሽ? ደግሞ ዛሬ ጥርስ በጥርስ ሆነሻል። ምን ተገኘ? ደስ አለሽ? እንዴት ነሽ? ደህና ነሽ? ውይ ዛሬ በጣም ነው ደስ ያለሽ። እንዴት ነሽ? ደህና ነሽ ልጄ? የኔ ልጅ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አይ ዛሬ የሆነ ነገርም አለ። ምንድን ነው ደስታ? ኧረ ንገሪኝ። የምስራች ብዙ ጊዜ ስመኘው የነበረው ድል ተሳካልኝ። እንኳን ደስ ያለሽ። ግን ምን ተገኝቶ ነው? ናሆምን ከጽናት የማድንበት አንድ መንገድ አገኘው። እሰይ 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 ተመስገን። ይሄማ ትልቅ ደስታ ነው። አመሰግናለሁ እናቴ። ብሌን ብቻ ናት ከዚህች መርዘኛ ጋር ነፃ መውጣት ያቃታት። አይ ተይኝ እባክሽ። እሷን ነገር እንደገና እየባሰባት ነው የሄደው። ታጥቦ ጭቃ ሆናብኛለች። እኔም ብዙ ነገር ጠብቄ ነው እዚህ የደረስኩት። ስለዚህ ጠብቂ፣ አንድ ነገር ይፈጠራል። አውቃለሁ። ግን ምን አድርገሽ ነው ያዳንሽው? አይ እናቴ፣ እሱ እንኳን ሚስጥር ነው። ግን ነገሮች ሁሉ ተስተካክለውልኛል። አሁን ጽናትና ናሆሚ አንድ ላይ አይደሉም። እሷን ከሱ አለያይቻታለሁ። እሰይ እሰይ እሰይ! እንኳን ፈጣሪ ገላገለሽ። እሰይ! ውይ አመሰግናለሁ። አንቺ ጋር ግን ምን አዲስ ነገር አለ እናቴ? አይ ይሄን ነገር ተይኝ እስኪ። ምንም መፍትሄ ራሱ ያለው አይመስለኝም። እየነገርኩሽ ነው። እቺ ልጅ በኋላ ተጎርታ ከማየትሽ በፊት ከሷ ህይወት ማላቀቅ ነው ያለብሽ። እኔማ እየለፋው ነበር፣ ግን ምንም መፍትሄ አጣሁ። ቆይ አሁንም ድረስ ከቤት መውጣት ፍላጎት የላትም? እሱስ አላት። እኔም በግልጽ ነግሬያታለሁ። ያው ስራ ምናምን እየጠበቀች ነው። ሞኝ አትሁኚ። ሀገራችን ውስጥ እንዴት ስራ ማግኘት ከባድ እንደሆነ ታውቂያለሽ አይደል? ስራ እስካገኘ ድረስ ያለችሽ አውቃ ነው። ስለዚህ በልጅሽ ህይወት ከመጫወቷ በፊት አሁኑኑ ብታባሪያት ነው የሚሻለው። እስከዛማ መታገስ የለብኝም። እውነትሽ ነው። በፍጹም እንዳትታገሻት። የሆነ እርምጃ መውሰድ ነው ያለብሽ። ከዛ በኋላ ቀጣይ ምንድነው የምታደርግልሽ? የልጅሽን ህይወት ማበላሸት። ተናግሬያለሁ።
እንዴ የት ሄዳ ነው ደግሞ? ለማሽ ማለት ነው። ይሄንን እንኳን አታግዝሽም? ዘይዳ ከምትጋደል ተጋድማ ነው መቼም አይደል? መቼ ሲፈረድባት ጽናትን ነው እማዬ። ጽናትን ከሆነ ቤት የለች ጠቅልላ ወጣች አይደል? አይ አይደለም እማዬ። ግን ቆይ ምንድነው በዚህ ልክ ያደረገችሽ ነገር? እኔ ላንቺ ብዬ ነው ይሄን ሁሉ ነገር የማደርገው። እኔማ ምን ይነካል ብለሽ ነው? ደግሞ እኔ ምን ይነካል? አይ እስኪ ተይኝ ንገሪኝማ። እኔስ ምን ይነካል? ምን ማለት ነው? ምን ይነካል ማለት? አሁን ምንም አላጣሽም? በጽናት ምክንያት ምንም አልሆንሽም? እስኪ ንገሪኝ እማ። እንደ እናት እኮ ስሜትሽ ይገባኛል። ግን ደግሞ በፈጠረሽ እኔንም ትንሽ እንኳን ለመረዳት ሞክሪ። እስኪ ምን ልረዳሽ? እስኪ ንገሪኝ እስኪ ምን? እማ ጽናት እኮ ለእኔ ጓደኛዬ ብቻ አይደለችም እህቴም ናት። በዚህ ላይ ደግሞ ታውቂያለሽ በጣም ነው የምወዳት። አሁን ለእኔ ለጽናት የማደርገው ነገር ምንም ነው ጭራሽ። እና ታዲያ ለምን ህይወትሽን አትሰጫትም? ለምን አትሞችላትም? ሙችላት። እሺ እማ፣ ትምህርቴን ስላቋረጥኩ ነው አይደለ እንደዚህ የተከፋሽብኝ? ይኸውልሽ ትምህርትሽ አንድ ነገር ነው፣ ሁሉን ነገር ግን ስትሰጫት ይከፋኛል። እናት እኮ ነኝ። አንቺ ተምረሽልኝ አድገሽልኝ ትልቅ ደረጃ ስትደርሽ ነው ማየት የምፈልገው እንጂ ለእሷ ቂጥ ስር እያልሽ ለእሷ አሸርጋች ሆነሽ ማየት ደስ አይለኝም፣ አልወድም። ያንቺን እድገት፣ ያንቺን ማደግ፣ ያንቺን መቀየር፣ አንቺ ትልቅ ደረጃ ላይ ደርሰሽልኝ አንቺን መዳር መኳል ነው የምፈልገው። ገባሽ? አውቃለሁ እኔ እናት። ደግሞ አሳይሻለሁ የት እንደምደርስ። አይ የሚወጣ እንጀራ ከምጣዱ ያስታውቃል ትል ነበረ። ነፍሷን የማረው የኔ እናት። እመኝኝማ፣ የእውነት አንቺ የምትፈልጊው ቦታ ላይ ደርስልሻለሁ። ይኸውልሽ ለራስሽ ወቂበት። በኋላ ወይኔ ብለሽ ስታለቅሽ ነው የማገኘሽ። እኔ ሮማን እንደሆነ ለራስሽ ያላጸመሽ ታውቂኛለሽ። ድሮ ምን አይነት ማትረባ እንዳስነገጥከኝ እኮ ስጠራሽ እኮ አልሰማ ብለሽኝ ነው እንጂ እየጠራሁሽ ነበር። ምንድነው ጆሮሽን ቤት አስቀምጠሽ ነው እንደምትወጪው? አዎ አንዳንድ የሚረብሹ ድምጾች ለማዳመጥ ብዬ ጆሮን ቤት አስቀምጬ ነው የምወጣው። ተመስገን። የኔን አይጨምርም አይደል? ያንተን ነው ያልኩት። ታዲያ አሁን እኮ እየሰማሽኝ ነው። ኧረ ምን ደረቅ ነው ስታስጠላ። ያው ብዙዎች ቆንጆ እንደሆንኩ ነግረውኛል። ወይስ አንቺ ነሽ ውበቴን መቀበል ያቃተሽ? እባክህ ዋሽተው ነው። እኔ የምልሽ አንተ የምትለኝ ጠዋት ጓደኛሽን ያየኋት ይመስለኛል፣ እያለቀስሽ ነበር። ምን የምርህን ነው? አዎ መሰለኝ። እንግዲህ እቺ ልጅ እኮ ተሰቃየች። ወይ ጽኑ የት ነሽ? ኧረ በቃ ወድዬ ወጥቻለሁ፣ እየመጣሁ ነው። እሺ በቃ ነው መሄድ አለብኝ። እሺ አባው። መጀመሪያም እኮ እየሄድሽ ነበር ማለት? አይ ከኔ ጋር ቁጭ ብለን ጊዜ እያሳለፈን ነይ ተብለሽ የተደወለልሽ አስመሰልሽው። ይህ ምኑ ነገረኛ ነው ነገረኛ። ልሸኝሻ በቃ እንግዲህ ምን አድርጋለሁ፣ አንዴ ተቸግሬያለሁ። ኧረ ከኔ ጋር መሆን ስለሚናፍቅ ነው እንጂ እንደዚህ የምትንከራተተው። በነገራችን ላይ ጓደኝነታችሁ በጣም ደስ ይላል። ይኸውልህ ትፍ 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 በለበት። እሺ ምን ነው አስፈራሽ እንዴ? አየው የአንዳንድ ሰው ምላስ መጥፎ ነው ብዬ ነው። ምን ነው የኔ ምላስ እንደለያያችሁ ፈራሽ እንዴ? ኧረ ኦኬ ነው። ምንድነው አንተ እንደዚህ የሚያስደነግጥ ነቃትልም እንዴ? አይ ምን ያስደነግጠኛል? ገርሞኝ ነው። ምንድነው ደግሞ የገረመ? አረ ምንም አልገረመኝም። አንተ ቆያማል እንዴ? ለነገሩ ታማል እኮ ይሄ የተረጋገጠ ነገር ነው። ጓደኛሽ ግን ምን ሆና ነው የተከፋችሁ? ሁሌ የምታለቅሰው? ህይወት ምቾት አብስታባት በምቾት እየተንገላታች፣ ምቾትም እኮ ያስለቅሳል። አትቀልጂ እባክሽ። ኡፍ እባክህ በጣም ብዙ ነው ታሪኩ። ጽኑዬ በጣም ከባድ ፈተና ውስጥ ናት። እግዚአብሔር ችግሯን ይፍታላት። አሜን። በቃ ቻው። እሺ አትየው በቃ ይሄንን ዝምታ አልፈታም አልሻ። ምናልባት እኮ በዝምታዬ ውስጥ ስቃይ መናገር ከቻልኩ ጽኑዬ፣ እሱ እኮ ሁሉን ነገር ያውቃል። ህመምሽ ደግሞ አይጠፋውም። እና ምን ነው በዚህ ልክ ዝም አለ? ለምን እኔንስ እንደዚህ ረሳኝ? ቆይ እኔ ልጁ አይደለሁም እንዴ? አረሳሽም ጽኑዬ። መኝ ምናልባት እኮ ሰዓቱ ገና ሆኖ ሊሆን ይችላል። አይ ብሌንዬ፣ አሁንስ እኔ በጣም ተስፋ ቆርጫለሁ። የሆነው ሁሉ ነገር በቃ ይሁን፣ መቀበል ነው የምፈልገው ከዚህ በኋላ። ዛሬ ደግሞ ምን ተፈጠረ? አባዬ ጋር ሄጄ ነበር። በጣም አሞታል። ሳየው በጣም ነው የተሰማኝ፣ በጣም ነው የደነገጥኩት። ብቻ ምን ልበልሽ፣
ያለበት ሁኔታ በጣም ነው የሚያሳዝነው። እና ታዲያ ለሕክምና ፈቃድ አልሰጡትም? እያናገርን ነው። ዛሬ ወይ ነገ ወጥቶ ይታከማል ብለውኛል። አትጨነቅሽ ጽኑዬ፣ ሁሉም ነገር ሰላም ይሆናል። እኛ ደግሞ ያው መጸለይ ነው ያለብን። ባቢን ዛሬ አግኝቻው ነበር እና ቆይ ምን አለሽ? ብሌንዬ ባቢ እኮ አይኔን እያየ እንደማይወደኝና በጣም እንደሚጠላኝ ነገረኝ። በእርግጥ ልክ ነው። እኔ ጋም ያለው ስሜት እንደዛ ነው። ምክንያቱም እኔ ለሱ የገዳይ ልጅ ነኝ። ከዚህ በኋላ ተመልሶ ከኔ ጋር መሆን አይችልም። ጽኑዬ ትንሽ ጊዜ ነው እሺ፣ ከዛ ነገሮች ሁሉ ይስተካከላሉ። ልክ ነሽ። ከሁለት አንዱ በህይወታችን ሊጎላ ይችላል፣ ወይ ፍቅሩ ወይም ደግሞ በቀሉ። እሺ ጎረምሳ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን በጣም ደህና ነኝ። ምን ተገኝቶ ነው ይሄን ያለ ደስታ? ስንት ዓመት የለፈውበት ልፋቴ ከግብ ደርሶልኛል። ደስታሽን መጋራት ትችላለሁ? በጭራሽ በፍጹም። የኔን ደስታም ሆነ ሀዘኔ ማንም የሚጋራኝ ሰው የለም። እኔ የምለው ሀዘንሽንም ደስታሽንም ለብቻሽ አምቆ መያዙ አይከብድሽም? ቆይ ምኑ ይከብዳል? ሰው ማለት እኮ በጣም ከባድ ፍጡር ነው። ደስታዬን ስነግረው በውስጡ ክፋትን የሚያህል ነገር አምቆ ይጠብቀኛል። ሀዘኔን ደግሞ ስነግረው በጥርሱ ነክሶ ይስቅብኛል። እንዴት ብዬ ነው ልናገር የምችለው? ስለዚህ ነገሮችን በውስጤ መያዝን እመርጣለሁ። አይመስለኝም። የአንቺ ችግር የራሲ ሰው መምረጥ ላይ ነው። የአንቺ ሰውማ ስታዝኝ ያዝናል፣ ስትደሰችም በአንቺ ደስታ አብሮሽ ይደሰታል። ስለዚህ ምርጫሽን አስተካኪ። ገና ሰው አላቆሰለህም ማለት ነው። ቀስ ብለህ ነገሮችን ታያለህ። እኔ እንጃ። ሁሉም ሰው ግን አንድ አይደለም። ለማንኛውም ደስ ስላለች ደስ ብሎኛል። እሺ አመሰግናለሁ። ታዲያ ስራዎች ከምን ደረሰ? ብሌን እጅ ሰጥታለች። ጥሩ ጎበዛማ ላይ ነህ ማለት ነው። ሴት ልጅ እኮ የምትፈልገው ነገር ግልጽ ነው። ተንከባካቢ፣ ፍቅር አዋቂ የሆነ ወንድ ደስ ይላታል አይደለም እንዴ? እና እሱን ደግሞ ታድያለሁ ነው? እሱ የሰጠኝ አለ። ከዛ በተጨማሪ ደግሞ እሷ የምትወደውን ለመሆን መለማመር ነው። አሁን ደግሞ የብሌን እናት ለልጇ የምትመኘው አይነት ወንድ ሆነ መገኘት ነው ያለብህ። እሱን በእኔ ጣዩ። ልጄ መልአክ አገኘሽ ብላ እስክትንሰፈሰፍ ድረስ ነው መሆንላቸው። ሽልማቱ ገብቶልሃል፣ ቼክ አድርገው። ደርሶኛል። አመሰግናለሁ። አንድ ነገር ላስቸግረህ? ከፈለግሽኝ ምን ችግር አለው? ቆይ ከፈለግኩ ምንም ነገር መጠየቅ እችላለሁ ማለት ነው? አይ እንደዛ አይደለም። ክፍያውና እኔ የሚቸገርልሽ ነገር እኔን የማይጎዳ ከሆነ ነው። አይጎዳህም። ግን ቆይ ከኔ ጋር ማምሸት ትችላለህ? ግን መጠጥ አልጠጣም። መብትህ ነው። ብቻ አንተ አብረኸኝ ቁጭ በል። ተስማምቻለሁ። ይመችህ። ምንድን ነው? ጽኑ አንድ ነገር ልንገርሽ። ስለ ሮቤል ነው? እንዴት አወቅሽ አንቺ? ያው ሁሉ ነገርሽ ሮቤል ማለት ጀምሯል ብዬ ነው። ማለት አንቺ ደግሞ ምን ነው ደግሞ ሮቤል ያለው? ልብሽ፣ ፈገግታሽ፣ አስተያየትሽ፣ ብቻ ሁሉ ነገርሽ ስለ ሮቤል ልታወሪ እንደፈለግሽ ያሳብቅብሻል። እሺ በቃው ስለሱ ላወራሽ ነው። እሺ ምንድን ነው? አላቅም ግን ጽኑ የሆነ ከሱ ጋር ማውራት ከሱ ጋር መተራረር አላቅም፣ ብቻ ግን በጣም እያስደሰተኝ ነው። ወይኔ እህቴ ጉድሽ! እንዴ አንቺ ፍቅር የሚሉት ነገር ነው እንዴ? አዎ በቃ ከዚህ በኋላ ታያሽኩ። እንዴ ጽኑ ፍቅር እንደዚህ ነው እንዴ? አንቺ ባቢን ስታፈቅሪ እንደዚህ ነው እንዴ ያደረገሽ? ዝም ብሎ የሆነ ያንን ሰው ያስብልሻል? የሆነ ዝም ብሎ ከቁጥጥርሽ ውጭ ልታገኙ ትፈልጊያለሽ? በለው ብሌንሻ፣ ከዚህ በኋላ እጅ ሰጠሽ በቃ። ቆይ ግን ጽኑ አንቺ ምን ታያለሽ? ማለት እንዴት አየሽ? ኧረ እኔ እባክሽ ብዙም አልወደድኩትም። በዛ ላይ የሆነ ጉረኛ ነገር ይመስላል። እውነት ጽኑ ግን አልወደድሽው? ወድጃለሁ። እና በቃ አልገባበት እንዴ? አልታወቀሽም እንዴ? ገብተሻል እኮ። ከዚህ በላይ ወዴት ልትገቢ ነው? ወይኔ ጉዴ! አንቺ እኮ ጭራሽ ፍቅረኛ ምናምን ነገር ብዬ አስቤ እኮ አላውቅም። ፍቅር እንደዚህ ነው ብሌንዬ። ለፍቅር ተብሎ የተዘጋጀ ልብ አይመርጥም። ድንገት ነው ሰታት ብሎ የሚገባው። ደግሞ ምንድን ነው የምለው? ምንም ማለት አይጠበቅብሽም የኔ ቆንጆ።
ዝም ብለሽ አገኘው ሻይ ቡና በሉ። ከዛ በኋላ የሚፈጠረውን ደግሞ አብረን እናያለን። እሺ ተተኪ ትውልድ አሁን አንቺ መጨረሻ ይሁን በቃ እንዴት ነሽ ብሌን? እንደምታይኝ ጻድቃን ሳይቀጣጠሩ ይገናኛሉ ይባላል። ለካ እውነት ነው። ማ አንቺ ጻድቅ ልትሆኚ ልጅ? አንቺ ገና ቀስ ብለሽ መልአክ ነኝ ትያለሽ። ያልቅብሽ። እሱን አናውቅም ብሌን። በሱ ስራ አትግቢበት አይሻልም? አይ ለመጽደቅ ራሱ አለማው ካለሽ አንድ ነገር ነው። እሱንስ ማናየበት። ለማንኛውም በቅርቡ አንድ ዜና አለኝ። የምን ዜና ነው ደግሞ? በእናትሽ ያለሽ። ለዛ ነው እንደዚህ በግር በፈረስ ያለበትን እያሰሽ የመጣሽው? አይ አሁንማ አልነግርሽም። ሁሉም ነገር በጊዜው ሲሆን ውብ ነው። እሱ አይሻልም? እሺ ችግር የለም እንጠብቅሻለን። ታዲያ ጽናት እንዴት ናት? ብሬክአፕ እንዴት እያደረጋት ነው? ይኸውልሽ ምንም አይነት ብሬክአፕ የሆነ ነገር የለም። እሺ በማንም ሰው ውስጥ አለመግባባት ይፈጠራል። እሱን አለመግባባት ደግሞ የማይፈታበት ቀን የለም። እንደውም እኔ ነኝ የምፈታው። አይመስለኝም። እንታረቃለን ብላ ባትጠብቅ ግን ጥሩ ነው። ንገሪያት እሺ። ይልሽ እሱ የጠላት ወሬ ነው። እሺ እንዳንቺ ነው ከጠላት የሚያወሩት ወሬዎች ናቸው። ሁሉም ነገር ደግሞ ሰላም ይሆናል። እሺ በጊዜው። በኋላ እኮ ያው ሌላ ጉዳት ውስጥ እንዳትገባ ብዬ ነው። እሱን አንቺ አትነግሪኝም። እሱን እሺ በኋላ ስታለቅስ ግን ነግራኝ ነበር እንዳትይ። አሁን ቡና እንጠጣለን። እኔ ከአንቺ ጋር ቡና ልጠጣ? ይልሽ እራስሽ ጠጪው። እሺ ቡና ለሀሜተኛ ነው የተፈቀደው። ብዬ ደግሞ ከአንቺ ጋር ቡና ልጠጣ? ወይ ጉድ! አፈር ያስጠጣሽ። እንዴት ነው ባቢ? ሰላም እግዚአብሔር ይመስገን። በጣም ነው የማመሰግነው እኔን ለማግኘት ፈቃደኛ ስለሆንክ። ችግር የለውም። ምን ነው ግን በሰላም ነው የፈለግከኝ? አዎ በሰላም እግዚአብሔር ያጽና ብያለሁ። አመሰግናለሁ። ከሚገርም እዚህ ግሩፕ ውስጥ በአጋጣሚ ነው የገባሁት። ብሌንንም በአጋጣሚ በተደጋጋሚ መገናኘት ጀምረን ነበር፣ ግን ደግሞ ስላወኳችሁ በጣም ደስተኛ ነኝ። እናመሰግናለን። የሚገርመው ነገር እንደዚህ አይነት ፍቅር አለ ሲባል አላምንም ነበር፣ በአይኔ እስከማይ ድረስ ማለት ነው። በጣም ነው ያስገርማችሁ። ፍቅራችሁ ያስቀናል፣ ደስ ይላል። ምን የተለየ ነገር አየ ይህን ያህል የሚያስብል? በእርግጥ የእናንተ ፍቅር ተካፋይ አይደለሁም፣ ግን ደግሞ በመለያየታችሁ ውስጥም ፍቅራችሁ ሁሌም የጸና ነው። የብሌንና የጽናት ደግሞ ይለያል። በጣም ነው የምታስቀምጥ። ልክ ነህ። እነሱ እንደዚህ ናቸው። እርስ በርስ ተላልፈው ይሰጣጡ። ፍቅራቸው በጣም የሚያስቀናው። እህትማማቾች በላቸው። እኔ አንድ ነገር ብቻ ነው ልልህ የምችለው ባቢ፣ ፍቅርህን አድን። በእርግጥ ምን ላይ እንዳላችሁ አላውቅም። አንተን ጽናት በታመመሽ ጊዜ አይቼሃለሁ። እሷን ደግሞ ከሆስፒታል ከወጣሽ በኋላም ሳያት ነበር። የምትለያዩ አይነት አይደላችሁ። እባክህ ፍቅርህን አድን። ስለ መልካም ምክር አመሰግናለሁ፣ ግን እኔ ለጽናት አልገባም። እኔ ለማንም ሰው የምገባ ሰው አይደለሁም። ይህንን ለብሌን ነገራት፣ እንደማልገባት ትንገራት። አልገባኝም። ለምን ራስን እንዴት ወቅሳለህ? ምንም ብቻ እርሺ በሏት።
እንዴት ዋልሽ? እንዴት ነሽ? ናነሽ? እግዚአብሔር ይመስገን። መተሻል እንዴ? አዎ እየጠበቅኩሽ እኮ። ቡና ለመጠጣት እኮ ወጣ ብዬ ነው። አይ ጥሩ። አስጠበቅኩሽ እንዴ? ኧረ በጭራሽ ገና አሁን መምጣቴ ነው፣ ብዙም አልቆየሁም። ምን ነው ግን የፈለግሽኝ? በሰላም ነው? አይ እንደው ከረሳሽው ላስታውስሽ ብዬ ነው። ሴትዮዋ ቤት ድረስ መታ ነበረ። የማን ሴትዮ ነው የመጣችው? የቤት አካባቢ ናታ፣ ኪራይ ደርሷል ብላለች። እንዴ እኔ ስለሱ ይመለከተኛል እንዴ ሮማን? እንዴ ቆይ ምን ነው ደነገጥሽ? እኔ ለ2 ወር ከሸፈንኩ አይበቃም? አንቺ ሌላውን ደግሞ እየሰራሽ መሸፈናችን እንዴ? እኔ ልጅ ስራ እንደሌለኝ ታውቂያለሽ። ይሄን ያክል ገንዘብ ምን ሰርቼ እሸፍናለሁ? እኔ ምን አቅልሻለሁ? ከፈለግሽ እየሰራሽ ኑሪ። ቤትን ትቼ እኮ የወጣሁት እረዳሻለሁ ስላልሽኝ ነው እኮ። ረዳውሽ እኮ እኔ እድሜ ልክሽን እረዳሻለሁ ነው እንዴ ያልኩሽ? እጦርሻለሁ ብዬሻለሁ። እና ምንም ሳንዘጋጅ ምንም ሳንሰራ በዛ ላይ ይሄን የቤት ኪራይ እንደማንከፍል እያወቅሽ። አይ እንግዲህ አታለቃቅሽብኝ። እኔ የ2 ወር የቤት ኪራይና የኪስ ገንዘብ ስሰጥሽ ቆየሁ አይደል? ቆይ ከዚህ በኋላ ያለውን እንዴት እኖራለሁ ብለሽ አታስቢም እንዴ? ህፃን ልጅ ነሽ። ኧረ ተይ የኔ ልጅ ተይ፣ እንደዚህ አታደርጊ። እስካሁን ዘና ብላችሁ ኖራችኋል አይደለ? አሁን በቃ ወደ ቤትሽ ተመለሽና ኑሪ። ምን አድርግሽ እንደዚህ ታደርገኛለሽ? እንደዛ ተዘባንኝ ወጥቼ እንደገና ልመለስ? እባክሽን የዛሬን ብቻ ቀበሪ። በሚቀጥለው ወር እንደምንም ሰርቼ ሸፍነዋለሁ። እባክሽ እዚች ኖር ብቻ፣ ምንም እጄ ላይ ስለሌለ ነው። እባክሽ ቀበሪ ልጄ እባክሽ። እና በቃ ይሄ ነው ውሳኔሽ? እኔ ልጅ ፈረድሽብኝ? አዎ ነገርኩሽ እኮ። አሁን ቢሮ ይለቀሽ ውጪ። እሺ እወጣለሁ። አመሰግናለሁ። እዚህ ምን ትመስላለች? መናጢ ነህ። እንዴት ዋልሽ? አመመሽ እንዴ? እንዴት ዋልሽ ልጄ? አመመሽ እንዴ? አዎ ትንሽ ራሴን አሞኛል። ምን ነው መጽሐይ መታሽ እንዴ? አይ አልመታኝም፣ እንዲሁ ዝም ብሎ ነው። እሺ በቃ ወይ ካልሆነ ምግብ ልስራልሽና መድኃኒት ትወስጃለሽ። ምንም አልፈልግም የኔ ልጅ፣ ትንሽ ነው ይለቀኛል። እማዬ መድኃኒት ላምጣልሽ እንጂ። አልፈልግም አልኩሽ እኮ ልጄ። ምንድን ነው እማዬ? የሆንሽው ነገር አለ እንዴ? የኔ ልጅ እስከዛሬ እዚህ ቤት የኖርነው ራሔል የቤት ኪራይ እየከፈለችልን ነው። እሱንማ አውቃለሁ። እና ታዲያ ምን ተፈጠረ? አሁን ግን ራሳችሁን ቻሉ፣ እኔ ከዚህ በኋላ አልከፍልም ብላለች። እማዬ አንድ ቀን ይሄ ነገር እንደሚፈጠር በጣም እርግጠኛ ነበርኩ። እኔ ስለሷ ባህሪ አውቃለሁ። ተይች ሴት አጠቅመሽ ምትልሽ አልሰማም አልሽኝ። እርግጠኛ ነበርኩ። ለነገሩ አንቺ መቼ እኔ ነገር ተወጦልሽ ያውቃል? ይኸውልሽ ነግሬሽ ነበር እንድትይኝ አይደለም ይሄን ነገርኩሽ። ምን እናድርግ እያልኩሽ ነው ያለሁት። ምን እናደርጋለን? ነገውን ወተን ወደ ቤታችን እንመለሳለና። ድሮም የኛ ቤት አልነበረም፣ አሁንም የኛ ቤት አይደለም። ያቺ ደሳሳ ጎጆአችን እኮ አፏን ከፍታ እየጠበቀች ነው። ወደ እሷ መሄድ ነው። አላደርገውም። እዛ ቤት እዛ ሰፈር በጭራሽ አልመለስም። እማዬ አንቺ ያልሆነ ህይወት ነው የለመድሽው። ግን እንኳን ቤታችን ኖረችልን፣ እዛችሁ ሄደን እንገባለን። እኔ እዛ ቤት ተመለሽ አልሄድም አልኩሽ እኮ። እንግዲህ እማዬ ምርጫ አንቺ ነው። ወይ ቤትሽ መመለስ ወይም ደግሞ ጎዳና መውደቅ። ሁለቱም ያው ነው። ያም የጎዳና ቤት በይው። ለእኔ ግንማ ትልቁ ቤቴ ነው። ድሮም ሴጣን ማመን ነው ትርፉ። አሁን ላይ ጉም ያዘግንሻል። ከዛ በኋላ ነገ ላይ ደግሞ የእሱን ባህሪ ስትላመጂለት ጥሎሽ ላጥ ይላል። እቺ ሙጢ ወይኔ ራሔል ሰራችልኝ። ወይኔ ማንም ሸውዶኛ ታገለች። ከምራቅ የወጣች እንትፍ ታክል እቺ ቁጫጭ እቺ እኔ ተሸውደኝ። እኔ ገላታለሁ። እኔ በምን መንገድ እንደምገላት አታውቅም። እገላታለሁ። ራሔል እገልሻለሁ። አላወቅሽኝም። እኔ ሮማን ነኝ። ይቺ የሆነች ይቺ ቁምጣ፣ ይቺ ቆራጣ፣ ይቺ ለብሳ ያምርባት ወይ መልኳ ያምር። ይቺ ወይኔ ባፋ ወይኔ በበላሷ ይቺ ወይኔ። ለካ የሰው ልጅ ይሸወዳል። እውነት ነው። እንዴት ለራሴ አላወቅኩም? ወይኔ ሮማን ተሸወድ ሰውን በሸወደችኝ። ይቺ ማትረባ ቆጫ ሸወደችኝ። ወይኔ ሀገር ጉድ ይበለኝ።
አገር ይፍረደኝ። ወይኔ 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 አለቃት። አንቺ ልጅ እማያት ቤቢ ይሻሉ ስንት ጊዜ ነው የምነግርሽ? የዚህ ደዛ ዘረቢዝ ምነው ራስሽን አሞሻል እንዴ? ይኸውልሽ ዝም ብለሽ ግቢ። ለራሴ ላብድ ነው። ድምፅሽ ራሱ እንዴት እንዳስጠላኝ። ውይ ድምፅሽን አልስማው። ግቢ በእናትሽ ግቢ 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 ግቢ። እሺ መቼ አንቺ ጉዳይ ያስጨነቀኝ ነው። ችባብ እገላታለሁ። መርዘኛ አቋም የሌላት አስቀያሚ የምድር ጉድ የምድር አጫዋች እገላታለሁ። ደግሞ አንቺ ምን ሆነሽ ነው? እማዬ ግን ምን አድርጊያት ነው በዚህ ልክ ያስጠላዋት? ላይኗ እኮ ነው የጣላችኝ። ምንድን ነው ጽኑ? እንዳትዋሽኝ ተናገረችሽ እንዴ? አይ ዝም ብዬ ነው። ተይው በቃ። ይኸውልሽ ጽኑ ንገሪኝ፣ ምን ብላሽ ነው? አይ ምንም ብለኝዬ፣ ግን ደግሞ እምቢ እንዳትዪ። እኔ ግዴታ ከዚህ ቤት መውጣት አለብኝ። አሁንማ አይዞሽ እባክሽ፣ እኛም እኮ ልንወጣ ነው። ማለት ለምንድን ነው ደግሞ እናንተ የምትወጡት? ወይዘሪት ራሔል እኔ ከዚህ በኋላ ኪራይ አልከፍልም ራሳችሁ ትወጡት ብላለች አሉ። እንዴ ስምምነት አልነበራችሁም እንዴ? እንግዲህ አለስማማ ብለው ይሆናል። ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው ተረቱ። እና በቃ ልትወጡ ነው ወስናለች ማለት ነው? አዎ አልከፍልም ብላለች። አንዳንዴ ይሻላል እባክሽ፣ የሰው እጅ ማየት በጣም መጥፎ ነው። ኧረ እኔ በእናትሽ በጣም ነው ደስ ያለኝ እንዴ። አይ ግን ያው ትንሽዬ እናትዬ ናት እንጂ የደበራት እኔ በጣም ነው ደስ ያለኝ። ሲጀመር ቤቴ እንዴት እንደናፈቀችኝ ለምዳ እኮ ነው። ቢሆንም ቀድሞ የነገር እንደሚመጣ ማሰብና ማወቅ ነበረባት። በቃ የዛሬው ስኬቴ እኮ ሊያሰክረኝ ነው መሰለኝ። እንግዲህ ደስታም ማዘንም የግሌ ነው ብለሻል። ስለዚህ አልጠይቅሽም። ጸባይ ታይቶ ለእኔ ደስታና ስኬት ጥሩ ምስጢረኛ ከሆንክ እነግርሃለሁ። ስለዚህ ስታዝኚ እግዚአብሔር ያጽናሽ፣ ስትደሰች ደግሞ እንኳን ደስ አለሽ ማለት ነው። ቆይ ለምንድን ነው ግን ብዙ መጠጥ ማጠጣው? እኔ ሚስጥር ለሰው መናገር አልፈልግም። መልስ የምትመሆኑ ነው? እስካሁን ከጠጣሽ አይበቃሽ? አይ ትንሽ ብቻ፣ የተወሰነ ሰዓት ብቻ ነው የምንቆየው። አብረን እስካለን ድረስ የተወሰነ ሰዓት መቆየት እንችላለን። አይ መብትሽ አይደለም። የተገናኘነው እኮ አብሬሽ ለመቆየትና አብሬሽ ራት እንደበላ ነው፣ ለአዳር አይደለም እኮ። ቆይ ታዲያ ምን ችግር አለው? ለአዳር ከፍልሃለሁ። እኔ አልፈልግም። ስራ አዳርን አይጨምርም። ይሁን ጉረኛ ነገር ነህ ልበል? አሁን ግፋ ቢል እንኳን አይደለሁም ብላ አትከራከርም? እንግዲህ የሆንኩትን አይደለሁም ማለት ነው። እንግዲህ የራስህ ጉዳይ። እኔ ተነስቼ ልጨፍር። እኔ ያንተን ጉራ መስማት አልፈልግም።